እንካችሁ ብሉ ይህ ስጋዬ ነው አለ። አሁን በብሉይ ኪዳን ላይ መስዋዕት ይቀርባሉ። ካያችሁ መስዋዕት እንዴት ነው የሚቀርበው ታውቁታላችሁ። ብሉይ ኪዳን ላይ ያለውን መስዋዕት አቀራረብ። በአዲስ ኪዳን ላይ ግን መስዋዕታችን መስዋዕት አቅራቢው መስዋዕቱም ክርስቶስ ነው። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ስጋዬ ነው አላቸው። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅር የሚፈስ የአዲስ ኪዳን ደሜ ይሄ ነው አላቸው። ነገር ግን እላችኋለሁ በአባቴ ኦኬ። ስለዚህ ጽዋውን አንስቶ ባርኮ ሰጣቸው፣ ይህ ለአዲስ ኪዳን የሚፈስ ደሜ ነው። ህብስቱንም አንስቶ ባርኮ ሰጣቸው፣ ይህ ስለ እናንተ የሚቆረስ ስጋዬ ነው አላቸው። ስለዚህ ስጋው እውነተኛ መብል ነው፣ ደሙም እውነተኛ መጠጥ ነው፣ አማናዊ ነው ብለን ነው የምናምነው። ይሄንን እናምናለን ማለት ነው። የትኛውም የፍጡር ደም እኛን በቤዛነት ከሞት ወደ ህይወት አላመጣ ነው። የትኛውም የፍጡር ደም ከሞት ወደ ህይወት አላመጣ ነው። ስለዚህ ስጋና ደሙ መለኮት የተዋሃደው ነፍስ የተለየው ነው። ምን በላው መለኮት የተዋሃደው ስጋ ነፍስ የተለየው እሱ ከየትኛውም ፍጡር ስጋ ጋር የሚመሳሰል አይደለም። የትኛውም የፍጡር ስጋም ደግሞ ነፍስ ወይንም ደም በቤዛነት አላዳነንም። ከሞት ወደ ህይወት የመጣ ነው በክርስቶስ ደም ብቻ ነው። ሞቱን በሞቱ የሻረልን በእርሱ ደም ነው የታረቅነው። ስለዚህ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው ሲል የበግ ወይንም የፍየል ወይንም የጫልቱንና የቦንቱን ወይንም የአበበና የገብረ መድንን ስጋና ደም በመብላት አይደለም። ህብስቱ እንዴት ነው የሚዘጋጀው? በቤተክርስቲያናችን ውስጥ የራሱ የሆነ ሂደቶች አሉት። በቤተልሔም ይዘጋጃል። ከዛ ወደ መቅደስ እንዴት ይገባል? ያው ክርስቶስ አስቀድሞ በቤተልሔም ተወለደ አይደለ? እሱም መሰረት አድርጎ ወደ ቤተ መቅደስ እንዴት ይገባል? እሱ እንትን አለው ማለት ነው። ከምንድን ነው የሚዘጋጀው? ከስንዴ ነው የሚዘጋጀው። አይ ቲንክ መዝሙረ ዳዊት ምዕራፍ 4 ቁጥር 7 ቼክ አድርገው። ዘፍጥረት ምዕራፍ 14 ቁጥር 18 ቼክ አድርገው። በልቤ ደስታን ጨመርክ ከስንዴ ፍሬና ከወይን ከዘይት ይልቅ በዛ ይላል። ዳዊት አስቀድሞ በትንቢት መልክ የተናገረው በአዲስ ኪዳን ላለው ለዛ ምልክት ነው። ስንዴው የሚዘጋጀው በጣም ዝም ብሎ ስንዴ አይደለም፣ ወይም ከስለት ከወጣ ስንዴ የሚዘጋጅ ነው። ስጋው ህብስቱ የሚዘጋጀው ዝም ብሎ ተገባ ተገዝቶ ነገር አይደለም የሚዘጋጀው በጣም ንጹህ ቅዱስ ከሆኑ ወይንም ደግሞ ከተመረጡ ክርስቲያኖች ወይንም ደግሞ ቤተክርስቲያን የራሷ የስንዴ የምታመርት ከሆነ ከዛ ነው የሚዘጋጀው። ህብስቱ የሚዘጋጀው ቤተክርስቲያን ራሷ ከምትዘራው ስንዴ ነው። ምንም ቆሻሻ ምንም የተሰረቀ ከወንጀለኛ ምናምን አትቀበልም ቤተክርስቲያን። ለሚሰጠው ለሚዘጋጀው ስጋው ደግሞ ለሚዘጋጀው ከማንም ቀማኛ ምናምን ተቀብላ የምታዘጋጀው አይደለም። ጥንቃቄዎች ይካሄዳሉ በዚህ ላይ ማለት ነው። ክርስቶስ ራሱ ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ቼክ አድርገው። ወይኑም ቢሆን በተመሳሳይ ስንዴው እንደዛ ሆነ ሁሉ ወይኑም በተመሳሳይ 15 ወይኑም በተመሳሳይ ቤተክርስቲያን ወይ የምታዘጋጀው ወይንም ደግሞ ከተመረጡ 15 ከተመረጡ ዮሐንስ ከተመረጡ ክርስቲያኖች ብቻ የሚዘጋጅ ነው። ወይኑም ቢሆን እንደዛ ማለት ነው። ክርስቶስ ራሱ ምን ይላል? እኔ ወይን ግንድ እኔ ነኝ ገበሬውም አባቴ ነው ይላል አለ። እነኚህ በምሳሌነት ስንዴንና ወይንን ደጋግሞ ክርስቶስ በምሳሌነት ይጠቀማቸዋልም። ያንን መሰረት ባደረገ ነው። ስለዚህ ስጋው ደሙን ስንቀበል አማናዊ እውነተኛ ነው ብለንም ነው የምንቀበለው። መለኮት የተዋሃደው እንዴት የሚለው በስጋ ሕሊና በማይመረመር መንፈሳዊ በሆነ ሁኔታ ነፍስ የተለየው መለኮት የተዋሃደው ህይወት የሚሰጥ ብለን አምነን ነው የምንቀበለው። ይሄን አምነን ነው የምንቀበለው ማለት ነው።
ስለዚህ ክርስቶስ ይህንን አስተምሮናል፣ ይህንን ነግሮናል። ይህንን ደግሞ አምነን ያለምንም ጥርጣሬ እንቀበላለን። ስጋው ደሙ ዘላለማዊ ሕይወት ይሰጣል ብለን አምነን እንቀበላለን። ምክንያቱም የተናገረው እሱ አምላካችን ነውና ጌታችን ነውና። ስለዚህ ይህንን አምነን ስንቀበልና ስናደርግ ያለምንም ጥርጣሬ ነው፣ ያለምንም ጥርጣሬ ዘላለም ሕይወት እንደሚሰጠን አምነን ነው። ምክንያቱም እርሱ ስለነገረን ደግሞም አስነሳዋለሁ ስላለን ይህ የሚያደርግ ስጋዬን የሚበላ ደሜን የሚጠጣ እኔ አስነሳዋለሁ ስላለን ስለዚህ ይህን የምናደርግ ክርስቶስ ያስነሳናል፣ ከሞት ወደ ሕይወት ይመልሰናል ብለን እናምናለን። እና ከዚህ ጋር በተያያዘ እንግዲህ እኛ ምንም ጥርጥርም የለብንም፣ ምንም የሚያስጨንቀንም ነገር የለም። ነገር ግን ሙስሊሞች ሙሐመድን ምኑን ነው ማትበሉት? ሙሐመድ ራሱን ሊትራሊ ራሱን አይመገቡትም ወይ የሚል ወደ ሙሐመድ እንመጣለን ማለት ነው። ሙሐመድ በነበረበት ሰዓት ላይ ሰዎች ሲወለዱ እንኳን ምን እንደሚያደርግ እንመልከት እስቲ። ቡሃሪ 39:10 እንደ ሸክ አድርገው ክርስቲያን ይህንን እንግዲህ እንደ ከባድ አስተምሮ አድርገው ሰሞኑን ማለትም በቃ ዘግናኝ ምናምን ነገር አድርገው ሲያስቀምጡት ስለተመለከትናቸው ነው። አምላካችንን እንደ ፍጡር አይምሮ አምላካቸውን ስለሚያስቡት ይመስለኛል። ጋይድ አንዱ ኦኬ፣ ይሄን ሐዲስ ላንብብላችሁ። ሳሂህ አል-ቡኻሪ 39:10 ላይ አይሻ እንደተረከችው ይላል The first child who was born in the Islamic land Medina among the immigrant was Abdullah bin Az-Zubayr ከስደተኞች ውስጥ በመዲና ውስጥ የተወለደ የመጀመሪያው ሙስሊም አብደላህ ቢን ዙበይር ነበር አለች። They brought him to the prophet ከዛ በኋላ እንደተወለደ ወደ ነብዩ አመጡት። The prophet took a date and after chewing it put into a juice in his mouth ከዛ በኋላ ሙሐመድ የቴምር ፍሬ አኘከና በዛ ህፃን ልጅ አፍ ውስጥ ጨመረበት። So the first thing that went into the child's stomach was the saliva of the prophet የመጀመሪያው በዛ በልጅ ውስጥ የገባው ነገር ምንድን ነበር? የሙሐመድ ለሃጭ ነበር። የሙሐመድ ለሃጭ በአብደላህ ብን ዙበይር ውስጥ የገባው ምን ሊያደርገው ነው? ድነት እንዲሰጠው ነው ወይንስ መርገም እንዲሆነው ነው? By Allah, whenever Allah's messenger spat, the spittle would fall in the hand of one of the prophet companion who would rub it on his face and skin የአላህ መልእክተኛ ለሃጩን በተፋ ቁጥር ሰሃቦቹ ሮጠው ምንድነው ይቀልቡት ነበር ለሃጩን። ከዚያም በኋላ ለፊታቸውና ኦኬ ይሄ ነገር እንግዲህ ከሙሐመድ እንዳደረገው ይታወቃል። አልሐሰን አልሁሴን ሙሐመድ ብዙ ጊዜ እንደዛ ያደርግ ነበርና ሺዓዎች ይሄንን ነገር ይዘው እነሱም ደግሞ አሁን ላይ ይሄን ነገር ይተገብሩታልና ቪዲዮን አንዴ እንመልከተውና ከዛ ወደ ሐዲሳቸው ደግሞ እንመለሳለን፣ ወደ መጽሐፋቸው ማለት ነው። ምራቅ ለመጠጣት አራና ተደዛ ቅዳሴ ጸበል አደረገው እኮ ስጋ ወደሙኛ እንትን ይላል እያልክ ምራቅ እየሰጠ ያስባል። እነኚህ ሰዎች ናቸው እኮ እኛን አሁን እንትን የሚንቁት ደግሞ ሊጠቹ የሚሞክሩት ማለት ነው። ላይቭ ከፍተው እኮ ይገባሉ። ድፍረታቸው ድፍረት ስጋው ደግሞ እናንተ ትበላላችሁ ምናምን የጸያፍ ነው ምናምን ብለው ይገባሉ። ይሄ የሺዓዎች መጽሐፍ ነውና ምን ይላል? ኢማም ሁሴን has not suckled from any woman ኢማም ሁሴን ከሌሎች ሴቶች ኢማም ሁሴን ምን አላለም? የማንንም ሴት ጡት አልጠባም። ምን ከተወለደ ጀምሮ የማንንም ሴት ጡት አልጠባም። wait a minute ከተወለደ ጀምሮ ያንንም ሴት ጡት አልጠባም። በጥምጦ አድርጎ ነው። ሶ ኢማም ሁሴን has not suckled from any woman ከማናቸውም ሴቶች ጡት ጠብቶ አላደገም። His blood and flesh were made up by the saliva of the holy prophet ስጋውና ደሙ በሙሉ ከምንድነው እንትን ያለው? ከሙሐመድ ለሃጭ ነው የተገነባው። ኦኬ ኡስታዝ እንደዚህ ብሎ ፈስሮላል። አዲሱን አዳምጥ ኡስታዝ። የአላህ መልእክተኛ አለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር። ሰሃቦች ምሳሌ
አክታ ምራቅ የአላህ መልክተኛ አይተፉም። ልክ ሲተፉ ምራቅ ሲተፉ አክታቸውን ሲተፉ ሷሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። የሚገርመው ነገር እሺ ያዘበ ሐዲሱ መልስለት። አሁን ና አንብባውን ሐዲሱን። ይሄ እንዳንተ ሌባ ነው። ይሄ እንዳንተ ሌባ ነው። ኡስታዝ ፊት ለፊት አድርገው። ይሄ ኡስታዝ ሌባ ነው አይደለም? ይሄ ኡስታዝ ትክክል ነው ሌባ ነው? አንተ ቦርኮ ወደዛ ሄድልኛል። ሌባ ኡስታዝን ተቀበላለህ? የመጨረሻ ፖለቲከኛ ሆነ አንተ ዝልም ብለህ ሃይማኖት ንጽጽር ውስጥ አትግባ። ኡስታዝን ተቀበላለህ? አልቀበልም። ይሄን አልቀበልም። መሀይም ነው ወይንስ ያውቃል? አትቀበልም የሚለውን ተውና አንተ ነህ ደደብ ነህ። ኡስታዙስ ነው ሁሉ ሐዲስ ተናጋሪ ትክክል አይደለም ወንድሜ። መጀመሪያ ሐዲስ የሚያወራ ሰው በጣም ጠንቅቆ ማወቅ አለበት። ይሄ ኡስታዝ መሀይም ነው? አይ ግለሰብ ጉዳይ አይደለም። አሁን ስለ ሃይማኖት ነው እያወራ ያለው፣ ስለ ግለሰብ ወሬ ታውረኝ። አራይ እንደዛ ከሆነ ደግሞ ሐዲሱ ላይ መልስልኝ ክርስቲያን፣ ሐዲሱ ላይ መልስልኝ ና አንብብ። እሺ ሐዲሱን አነብቤዋለሁ። እሱን መቶ ከስር ያላችሁ ታዘቡት። ያው አይተረጉምም፣ ምክንያቱም ሙስሊም ነው። ሙስሊም ደግሞ ውሸታም ነው። ውሸታሞች ስለሆኑ ኦልዌይስ ፖለቲካ የሚሰሩት አያችሁ። ሲያጭበረብራችሁ ተርጉም ሲባል አይተረጉም። አንተ ጋር ላለምን ያ አትናደድ ወንድማችን፣ በነብዩ ድርጊት አትናደድ፣ ወይም ከእስልምና መውጣት ነው ያለብህ። ላንብብላችሁ። ሳሂህ አል-ቡኻሪ 188 ላይ አቡ ሙሳ እንደተረከው ይልና the prophet asked for a tumbler container water and washed both his hands and face in it። ያ አላህ መልእክተኛ በማሰሮ ያክል ውሃ ጠየቁ። አንዴ እስኪ ሚውት አድርግ ፊቱንና ተሳድቦ ሲጨርስ ወጣ ማለት ነው። ያ አንደኛ ሐዲሱን ሲያየው አረብኛው ሲያየው ገባው፣ ደነገጠ። ከዛ ኡስታዙ ሲጨመርለት ኡስታዙን ራሱን ኡስታዝ ሰደበ። መሀይም ደንቆሮ ነው አለ። ሐዲስህን ካልተቀበልክ ኡስታዝህን ካልተቀበልክ እኛን ለምን ትሳደባለህ? ሐዲስህን መስደብ ነው፣ እኔን አይደለም መስደብ ያለብን። ማን ነው መስደብ ያለብን? ነብይ እና ሳባዎችን ነው መስደብ ያለብን። እኔ ምን አገባኝ? ስለዚህ ሐዲሱን አንብባኔ ያ ላንብብላችሁ። አቡ ሙሳን የተረከው the prophet asked for a tumbler containing water and washed both his hands and face in it። ውሃ መጣለትና ፊቱንና እጁን ታጠበ። and then threw a mouthful of water in the tumbler። ከዛ በኋላ ተጉመጠመጠና እዛ እንትን ውስጥ ተፋበት ማለት ነው፣ የመጣለት እቃ ውስጥ። and said to both of አቡ ሙሳ and ቢላል። ከዛ በኋላ ለአቡ ቢላል እና ለሙሳ እንደዚህ አላቸው drink from the tumbler and pour some of its water on your face and chests። ከዛ በኋላ ምን አላቸው? ውሃውን ጠጡት፣ ፊታችሁንም ታጠቡበት፣ ቸስታችሁንም ደረታችሁንም ተሻሹበት አለ። ኢማም ሁሴን ስጋውና ደሙ የተገነባው በመሐመድ ለሃጭ ነው። አንድ ህፃናት ሲወለዱ ለሃጩን ይገታሉ። ሁለት ሳቦቹ መሐመድ አክንትፍ ባለ ቁጥር እንደ በረኛ ተወርውረው ቀልበው ምራቁን ይተባበሱበታል። ሶስት መሐመድ ታጥቦ ተግመጥምጦ የተፋውን ጠጡ ብሎ ያዛቸዋል። ትእዛዝ ነው፣ ያዛቸዋል። የመሐመድን ትእዛዝ አለመቀበል ደግሞ ከእስልምና ያስወጣል። የመሐመድን ትእዛዝ ሱራ 4:65 ላይ በመሐመድ በሙሉ እስካላመኑና እሱ የሰጣቸውን ፍርድ እስካላስፈረዱ ድረስ እስልምና ይወጣሉ። 597 እሱ የሰጣቸው ማናቸውንም ነገር ሳመነቱ እስካልተቀበሉ ድረስ እምነት ሊኖራቸው አይችልም ማለት ነው። 33 36 መሐመድ የፈረደውን ማንም ለዋጭ የላቸውምና ጠጡ ብሎ ፈርዶ አንጠጣም ማለት አይችሉም። እንደዛ ከሆነ ደግሞ ትእዛዝ ከሆነ አለመታዘዝ ይቻላል ወይ? እምቢ ማለት ይቻላል ወይ? ምን እያላችሁ ነው? መሐመድ የደነገገውን አልቀበልም ብሎ ማለት ይቻላል?
አይቻልም። እንዴት ይቻላል? ስለዚህ ያው መሐመድ የሰጠውን የሆነ ያዘዘውን አልቀበልም ቢል አንድ ሰው ከእስልምና ያስወጣዋል? ምንድነው ሐዲሱ? ሐዲሱ ሳያል ቡኻሪ ምን ይላል? መሐመድ ጣቢውን እንዲጠጡ ያዛቸው ነበር። አንጠጣም ብለው ቢሉ አንታዘዝልህም ቢሉ ከእስልምና ያስወጣቸዋል? ማለት ያው አዎ ማለት ሙሐመድን አልታዘዝም የሚል ሰው አዎ ለምን ሸሃዳ ራሱ ያለ ሙሐመድ አይሞላምና ኦኬ። ስለዚህ ነሰሰርሊ እሱ ያዘዘውን ማድረግ ግዴታቸው ነው ማለት ነው። ማለት ግዴታም የሚሆነው ዋጅባት አሁን ለምሳሌ ሱናና ዋጅብ ብለን የምንሰራቸው ስራዎች አሉ። ለምሳሌ ያንን ዋጅብ ከተወን ከእስልምና ያስወጣናል። ግን ሱና ማለት ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ሲሰሩት የነበሩት ነገር ነው። ሱናና ዋጅብ ብለን እስማኤል ሚት ያ አሁን ሱና ለማለት እሱ ካለፈ በኋላ እሱ የምትከተሉት እንደዚህ ነው አይደለ? አዎ ሱናውን ተወን ማለት ከእስልምና ወጣን ማለት አይደለም። ግን አሁን ደግሞ ይሄ ትእዛዝ ከሆነ ደግሞ ይዋጅብብሃል። ትእዛዝ ነው። ትእዛዝ ምን አይነት ትእዛዝ ነው? ምን ነው ሐዲሱ ምንድነው? ንገረኝ እስኪ። ሳሂህ ቡኻሪ 188ን ቼክ አድርገው እስኪ። እኔ አሁን ለጊዜ አልያዝኩም። ሩቅ ነው ያለው። ያው ተከፍቷል። እሺ እስኪ دعا النبي صلى الله عليه وسلم بقدح فيه ماء فغسل يديه ووجهه فيه ووجه فيه ثم قال لهما فمنه وأفرغ على وجهكم. ترجموا لا يرجو. اوكي ترجموا لك كيف ناكل ترجم لك عندي እንግሊዘኛ አማሪካሽ አረብኛ ማንበብ ተርጉም አትችልም እንዴ? አዎ እኔ አልችልም መተርጎም ማንበብ እንጂ መተርጎም አልችልም። ተማሪ ነኝ። ደረሳ ነገር ነው። ምን ይሰራል ታዲያ? ትርጉም ካልቻልክ ማንበብ እኮ ብዙም ጥቅም የለውም እኮ። ደርስበታለሁ አሁን ብዬ አሁን አንዱን ሁሉንም በአንድ መያዝ ይቻላል እንዴ? በአንድ ባይያዝም ያው ትርጉም ካላወቅ ብዙም ማንበብ ብቻ ከሆነ ብዙም ፋይዳ የለውም በሚለው ነው። ምን ነው ከክርስቲያኖች ውስጥ አሁን ለምሳሌ አንተ እዚህ ላይ ቁጭ ብለህ እንደምትመልስና ሌሎቹ ደግሞ እንዳንተ ይመልሳሉ ማለት ነው አይደለም? ትበላለጣላችሁ አይደለ? እሱማ ትክክል ነው። ኦኬ እሺ ቀጥላም። ነቢዩ ውሃ ያለበትን ጎድጓዳ ሳህን አስመጡ። ከዚያም እጆቻቸውንና ፊቶቻቸውን በውስጡ ታጠቡ። አፋቸውንም ተጉመጥምጠው ውሃውን ወደ ሳህኑ መለሱት። ከዚያም ለሁለቱ ለአቡ ሙሳና ለቢላል እንዲህ አሏቸው፣ ከሱ ጠጡ፣ በፊታችሁና በደረታችሁ በአንገት አካባቢያችሁ ላይም አፍስሱ ብለው ትእዛዝ ሰጡ። ከዚያም እጃቸውን ፊታቸውን በውስጡ ታጠቡ፣ ተጉመጠመጠው ውሃውን ወደ ሳህኑ መለሱት። ከዚያም ለሁለቱ አቡ ሙሳና ለብላል እንዲህ ያላቸው፣ ከሱ ጠጡ። ያው በረካ ስላለበት ነው ብለን ነው በረካ ነው። ምን የሙሐመድ ጣቢውና የተጉመጠመጠው ነው በረካ የሚያሰጠው? አዎ በረካ ያሰጣል። እንደዛ ብለን ነው እኛ የምናምነው። ምን አይነት በረካ ነው የሚያሰጠው? የሱ የተጉመጠመጠበት የሱን ጣቢውን ምክንያቱም አላህ የከበረው ሰው ነው። አኬልዳማ